ዛሬ የእንግሊዘኛ ቴንሶች ላይ ያላችሁን ዕውቀት በደንብ አድርገን መንፈትሽ ነው የሚሆነው። እንደሱም ለማድረግ ደግሞ ከጀርባዬ እንደምታዩት ጥያቄዎች ተቀምጠውላችኋል። በአጠቃላይ ወደ 20 የሚደርሱ ጥያቄዎችን አብረን እንሰራለን። ከቪዲዮ መጨረሻም ላይ ከ20ው ምን ያህል እንዳገኛችሁ ኮሜንት ሴክሽን ላይ የምታስቀምጡልኝ ይሆናል ማለት ነው። በመሆኑም እነዚህን ጥያቄዎች ከመስራታችን በፊት ከዚህ በፊት ስለ ቴንስ የተማርነው የሆነ ዕውቀት ሊኖረን ይገባል። ስለዚህ እስከዛሬ ስለ ቴንስ የምታውቁትን ዕውቀት ነው ዛሬ የምትፈትሹበት ማለት ነው። እንግሊዘኛ ላይ በርካታ ቴንሶች አሉ እንደምታውቁት። ስለዚህ የሆነ ሴንቴንስን ወይም ደግሞ የሆነ ጥያቄን ስንሰራ መጀመሪያ ቴንሱ ምን እንደሆነ ማወቅ ግዴታ ነው ማለት ነው። ከዛ ያንን ቴንስ እንዴት አድርገን ነው በአግባቡ መጠቀም የምንችለው። ስለዚህ ቴንስ ላይ በጣም በተደጋጋሚ ትኩረት የምናደርገው ከእንግሊዘኛ ወይም ደግሞ እንግሊዘኛ ላይ ማሳካት ከምንፈልገው አብዛኛው ነገር ቴንስን በደንብ ስንረዳ ኦልሞስት ከ50% በላይ እንደውም አንዳንድ ሰው 90% ይለዋል። እኔ ግን እንደዛ ብዬ ማጋነን ባልፈልግም ከ50% በላይ ወደምትፈልጉት ግብ ያቀርባቸዋል ቴንስን በደንብ ማወቅ ማለት ነው። ስለዚህ ቴንስ ላይ ትኩረት የምናደርገው ለዛ ነው። 3 ጥያቄዎች አሉ። እያንዳንዱን ቀስ እያልን የምንሰራ ይሆናል ማለት ነው። ኦኬ አንደኛው ጋር እንጀምር። እንደምታዩት መጨረሻ ላይ ቨርቦች አሏችሁ ወይም ደግሞ ድርጊት አይደለ? go buy start። ስለዚህ እነዚህን ቨርቦች በትክክለኛ ፎርማቸው እዚህ ውስጥ ማስገባት ነው ማለት ነው። ቴንስ ማለት ይሄ ነው። ቨርቦችን በትክክለኛ ፎርማቸው መጠቀም ነው ቴንስ ማለት። ስለዚህ she dash to the gym every morning። መጀመሪያ ሐሳቡን እንረዳለን። እሷ every morning ሁሌ ጧት ወደ ጂም ትሄዳለች። ኦኬ አሁን ሐሳቡን ተረድተናል። እዚህ ጋር በዋናነት ምን ማለት ነው ያለብን? እሷ ብለን ትሄዳለች ብለን ማውራት አለብን። ትሄዳለች ምን ማለት ነው? that means ድግግሞሽ ነው። በየቀኑ በየጧቱ የምታደርገው ድርጊት ነው። ስለዚህ አሁን እዚህ ጋር የምናስገባውን ነገር መጠንቀቅ አለብን። ትሄዳለች ለማለት ፈልገን እየሄደች ነው ብንል ስህተት ነው አይደለም? ወይም ደግሞ ሄዳ ነበር ብንል ስህተት ነው። ድግግሞሽ እንደመሆኑ መጠን ትሄዳለች የሚል የቨርብ ፎርም ልንጠቀም ይገባል። በእንግሊዘኛ ይሄ ምን ይባላል? እንግሊዘኛ ላይ ብዙ ቴንሶች አሉ። ሲምፕል ፕሬዘንት፣ ፕሬዘንት ኮንቲኒየስ፣ ፓስት ኮንቲኒየስ፣ ሲምፕል ፊውቸር፣ ሲምፕል ፓስት እያልን በርካታ ቴንሶችን እንጠራለን። ይሄ ቴንስ ምንድን ነው የሚለው ነው ማወቅ ያለባችሁ። ድግግሞሽ ነው። ኤቭሪ ሞርኒንግ። ስለዚህ ድግግሞሽን የሚያሳይልን ቴንስ ምን ይባላል? ሲምፕል ፕሬዘንት ቴንስ። ኦኬ ስለዚህ ቴንሳችን ማን ነው? ይሄንን ከዚህ በፊት ማወቅ ይጠበቅባችኋል። ሲምፕል ፕሬዘንት ቴንስ አይደለም? ይሄን ካወቃችሁ በቃ ነገሩ አበቃ ማለት ነው። ሲምፕል ፕሬዘንት ቴንስ እንደምታውቁት ሳብጀክት ይልና ሳብጀክታችን ሺ ነች አይደለ? ቀጥሎ ማንን ነው የሚያመጣው? ከሳብጀክት ቀጥሎ ማንን ነው የሚያመጣው? verb 1 በጣም ጥሩ። ስለዚህ አሁን እዚህ ውስጥ የተሰጠችን verb ማነች? go ምንድነች? verb 1 ነች ሳትቀየረ ራሷ ማለት ነው። verb 2 ማን ነው? went። verb 3 ማን ነው? gone። ስለዚህ simple present tense complicated ያልሆነ ቴንስ ነው። በጣም ቀላል ነው። ከሶስቱ የትኛውን ተጠቀሙ ነው እያለን ያለው? ጎን ነው የምትጠቀሙት እንጂ ወይንትን ጎን መጠቀም አትችሉም። ስለዚህ ሺ ብለን go ነው የምንለው አይደለም? verb 1 simple present tense ላይ አንድ ተጨማሪ ህግ እዚህ ጋር ያለው ሳብጀክታችሁ ምን ከሆነ he or she or it እሱ እሷ ይህ ለንብረት እነዚህ ሶስቱ ከመጡባችሁ ይሄ verb 1 ላይ ምን ጨምሩ ይላል? s ወይም es ጨምሩ ይላል። s ወይም es የምትጨምሩት ለሁሉም ቨርቦች ነው። es የምትጨምሩት ግን መጨረሻ ላይ o ካለ ስለዚህ እዚህ ጋር o አለች አይደለ? es ጨምራለሁ። ነገር ግን open ቢሆን ኖሮ s ብቻ ነው የምጨምረው። do ቢሆንስ o ስላለ es ጨምራለሁ ማለት ነው። ግልጽ ነው። ስለዚህ ትሄዳለች ጧት ለማለት she goes to the gym every morning ካላችሁ ትክክላችሁ። ነገር ግን
she go ብቻ ካላችሁ እንግሊዘኛችሁ ምንድነው ትክክል አይደለም እንደሱ ብላችሁ ብትናገሩ ሰዎች ሊረዷችሁ አይችሉም she went ብትሉ ስህተት ነው እያወራን ያለነው ስለ every morning ነው ሁሌ ጧጧት went ካላችሁ ሄዳ ነበር ሄደች በሐላፊ ጊዜ ታደርጉታላችሁ ይጋጫል ክላሽ ያደርጋል number 2 they dash አሁን ስለማን ነው የምናወራው ስለ እነሱ እነሱ they dash a new house last year ስለዚህ verbaችን ማለች buy መግዛት ስለዚህ እነሱ ምን አደረጉ last year አምና ቤት ገዙ ቴንሱ ምንድነው simple present አይደለም መጀመሪያ የዚህን አረፍተ ነገር ቴንስ ልታውቁ ይገባል ስለ ሐላፊ ነገር በሐላፊ ጊዜ ትላንት እንደዚህ አደረኩኝ ከትላንት ወደ እንደዚህ አደረኩኝ የዛሬ 10 ዓመት እንደዚህ አደረኩኝ ያለን ስለ ሐላፊ ጊዜ ስናወራ ቴንሱ ምን ይባላል simple past tense አይባልም simple past tense subject ብሎ subjectአችን ማን ነው they subject ብሎ እንደ simple present verb1 አምጡ አይልም verb 2 አያችሁ ልዩነቱን ስለ ሐላፊ ስናወራ verb 2 መጠቀም አለብኝ ማለት ነው verbaችን ማን ነው buy ስለዚህ buy ምንድነው verb 1 ነው አይደለም verb 2 ማን ነው verb 2 ማወቅ አለባችሁ ይሄንን bought verb 3 bought ራሱ አይደለም ራሱ ነው ስለዚህ አሁን ይችኛዋን verb 2 ለመጠቀም bought ምትለን ይቺን ዘይ bought ካልኩኝ ምን ያልኩኝ ነው ገዝተው ነበር ወይም አምና አዲስ ቤት ገዙ አያችሁ ነገር ግን ዘይ ብላችሁ buy ብትሉ verb 1 ብታደርጉ ምን ይሆናል simple present ይሆናል ይገዛሉ ድግግሞሽ ይሆንና last year ከሚለው ጋር ይጋጭባቸዋል ቴንስን ጠንቅቆ ማወቅ ምን ያህል እንግሊዘኛ እንደሚረዳ ያሳየናል they bought a new house last year I hope እየተረዳችሁት ነው ብያስባለሁ ከከበዳችሁ ደግሞ ምክንያቱ ከዚህ በፊት ስለ ቴንስ በደንብ ዕውቀት አልያዛችሁ ማለት ነው ቴንስ ላይ በደንብ መማር አለባችሁ ሶስተኛው ስንሄድ ሶስተኛው ትንሽ አድቫንስድ ምትባል ቴንስ ነች እሺ ሶስተኛው ከመለሳችሁ ጥሩ የቴንስ ዕውቀት አላችሁ by the time ምን ማለት ነው እንደዚህ በሆነ ጊዜ እሺ እንደዚህ በሆነ ጊዜ by the time we arrived በደንብ ይዩት by the time we arrived ምን ይያል ነው እኛ በደረስን ጊዜ that means in the past አልፏል እኛ የሆነ ሰዓት ላይ ደርሰን ነበር እቤት ሊሆን ይችላል እቤት ብላችሁ አስቡት by the time you arrived እኛ እቤት በደረስን ጊዜ the movie dash start እኛ እቤት በደረስን ጊዜ ስንገባ ምንድነው ፊልሙ ተጀምሮ እየታየ ነበር ስለዚህ እኛ ስንደርስ ፊልሙ ቀድሞን ተጀምሯል አይደለም ፊልሙ ከኛ በፊት ነው የተጀመረው መቼም ቤት ከመግባታችን በፊት ፊልሙ ኦሬዲ ተጀምሯል ስለዚህ የፊልሙ መጀመር ቀደም ያለ ድርጊት ነው አይደለም ስለዚህ ሁለት ፓስት አክሽኖች አሉ መጀመሪያ የኛ እቤት መድረስ ከኛ እቤት መድረስ ደግሞ የቀደመ የሩቅ ሐላፊ የፊልሙ መጀመር ስለዚህ ሁለት ሐላፊ ድርጊቶች ኖረው ሁለት ሐላፊ ድርጊቶች ቀደም ብሎ አንደኛው ከተከናወነ ያ ቴንስ ምን ይባላል ቀድሞ የተከናወነው ማለት ነው past perfect አይደለም ሁለት ሐላፊ ድርጊቶች ኖረው ቀድሞ የተከናወነው ምን ይባላል past perfect tense ነው የምንለው እሺ past perfect tense ይሄንን ካለያችሁ ስህተት ነው የሚመጣው past perfect tense ደግሞ ምንድነው subject had you see past perfect tense መሆኑን በመለየቴ ነው had እንደምትመጣ ያወቅኩኝ past perfect tense ያዛኛል subject ብለክ hadን አምጣ had ቀጥሎ ማን ይመጣል verb 3 subject had verb 3 start verb 1 አይደለም start verb 2 ማን ነው ed ነው የምጨምሩት ይሄ ቀላል ነው sorry started ed ነው የምጨምሩት verb 3 started አይደለም ስለዚህ አሁን the movie ብለን እዚህ ጋር ማምጣት ያለብን ምንድነው subject the movie ነው had v3 the movie
had ማለት ግዴታችሁ ነው። the movie had started ካላችሁ ትክክለኛ መልስ ነው ማለት ነው። ስለዚህ ሪቫይዝ አድርገን ለማለፍ አንደኛ፣ ሁለተኛ፣ ሶስተኛ she dash to the gym every morning ካልን ምንድነው ማለት ያለብን? she goes to the gym every morning። ሁለት they dash a new house last year they bought አይደለ? they bought a new house last year እንደዚህ ካላላችሁ ስህተት ነው። ሶስት by the time we arrived the movie dash start by the time we arrived እኛ በደረስን ጊዜ ፊልሙ ጀምሮ ነበር። the movie had already started already የምትለውን ራሱ መሃል ላይ መጨመር ይቻላል። ቀድሞ ጀምሮ ነበር ስንል ማለት ነው። እንቀጥል ጥያቄዎቻችን። አራተኛ right now ምን ማለት ነው? right now አሁን አይደለ? ስለዚህ ይሄ ትልቅ ሂንት ነው። አሁን ካላችሁ መጠቀም ያለባችሁ ቴንስን መለየት አለባችሁ። right now he dash a book in the living room እንድንጠቀም የተፈለገችው verb read ነች። ከዚህ ምንድነው የምንረዳው? አሁን ይሄ ሰውዬ ሊቪንግ ሩም ውስጥ ዋናው ሳሎን ውስጥ ሆኖ ምን እያደረገ ነው? መጽሐፍ እያነበበ ነው። ስለዚህ በእንግሊዘኛ በዚህ ሰዓት አሁን እየተደረገ ያለን ነገር የምንናገረው በየትኛው ቴንስ ነው? እሱን ነው መለየት ያለብን። ማን ይባላል? present continuous ነው የሚባለው አይደለ? present continuous። ስለዚህ ይሄን ከለየም በኋላ present continuousን ደግሞ ስንጠቀም እንዴት ነው የምንጠቀመው? subject ማነው subjectአችን? he ቀጥሎ am ልትሉ ትችላላችሁ። he ብላችሁ am ማለት ይቻላል? he am አይባልም። he ብላችሁ is ነው የምትሉት ወይም ደግሞ are። ሶስቱን የምትመርጡት እዚህ ጋር የተቀመጠው ማን ነው የሚለውን እያያችሁ ነው። I ከሆነ I am፣ he she it ከሆነ isን ትመርጣላችሁ እዚህ ጋር። ከዛ ማስከተል verb read የምትለው ምን መሆን አለባት? verb ing። ይሄን ማድረግ ይከብደናል። readን ምን ማድረግ? reading ing መጨመር። ስለዚህ right now he is reading is verb ing he is reading a book in the living room አሁን ከሆነ አሁን ላይ ይሄ ሰውዬ ሊቪንግ ሩም ውስጥ ቲቪ እያየ ከሆነስ right now he is watching a movie or a TV ማለት ትችላላችሁ አይደለ? right now he is cooking dinner in the kitchen ውስጥ ራት እያበሰለ ነው። you can say something like that። so fifth አምስተኛ ትንሽ ከበድ ትላለች ካልተማራችሁት በተለይ if እንደዚህ የሚሆን ከሆነ ነው የምንለው። if she dash harder ጠንክራ የምታጠና ከሆነ study የሚለው እዚህ ጋር እንድትጠቀሙ የተፈለገው if she studies harder if she dash harder study የምትላለችን she will pass the exam ፈተናውን ታልፋለች እያለን ነው። ስለዚህ ይሄ ምን አይነት ኮንዲሽናል አሁን if ብሎ ከጀመረ if I do something ካላችሁ ኮንዲሽናል ነው የሚባሉት አይደለ? ይሄ አራት አይነት ኮንዲሽናል አለን። ይሄ የትኛው ኮንዲሽናል ነው? የመጀመሪያው ታይፕ 0 ኮንዲሽናል፣ ታይፕ 1 ኮንዲሽናል፣ ታይፕ 2 ኮንዲሽናል፣ ታይፕ 3 ብለን ከ0 እስከ 3 ስናርገው አራት ኮንዲሽናሎች አሉን። እሺ አሁን ይሄ የትኛው ነው? ታይፕ 1 ነው። እሺ ታይፕ 1 ነው። ታይፕ 1 ላይ ሁሌ በዚህ በኩል ምን አለ? ፊውቸር ዊል አለች። እሺ በዚህ ጊዜ ታይፕ 1 ከሆነ እዚህ ጋር የምትጠቀሙ ሲምፕል ፕሬዘንት ነው። if she ብላችሁ የምታመጡት ምንድነው? if ብላችሁ subject v1 ሲምፕል ፕሬዘንት አይደል ይሄ? ከዛ ብላችሁ ቀጥሎ ይሄኛውን ታመጣላችሁ ሲምፕል ፊውቸር። ስለዚህ subject ብላችሁ v1 study if she study። ቅድም ምን ተባብለናል? she ከሆነ ምን ይጨመራል? s either es ይጨምራል አልተባባለ? ይሄንን መርሳት የለብንም። ስለዚህ study አንልም studies። ከዛ y ካለች ቀጥታ ቅጥያ ይጨመር es። ምንድነው የምታደርጉት? y i ተደርጋ ነው studies ስትሉ። ተጨማሪ እዚህ ጋር ልስጣችሁ። ለምሳሌ try መሞከር። እዚህ ጋር tries ስትሉ ምንድነው የምታደርጉት? yን
አይ ካደረጋችሁ በኋላ ኢኤስ ትጨምራላችሁ። እሺ cry cries IAS ነው የሚሆነው። እዚህ ጋርም if she studies IAS እናደርጋለን ማለት ነው። ተረዳችሁኝ አይደለም? ይሄ ሞር ኮንዲሽናል ሴንቴንሶች ላይ የምናገኘው ትምህርት ነው። 6 when I was a child ልጅ በነበርኩ ጊዜ when I was a child ልጅ በነበርኩ ጊዜ I dash outside every day እያወራን ያለው ነው ምንድነው? ስለ ድሮ ነው። ድሮ ልጅ እያለው every day በየቀኑ ምን አደርግ ነበረ? ይሄ ምንድነው? past habit እንለዋለን። past habit ማለት ነው habit ልምድ ነው። past የድሮ ልምድ ድሮ ስናደርግ የነበረው past habitን በማን እንገልጻለን? በሲምፕል past ነው። እሺ simple past ደግሞ subject ማነች? verb to አይደለም? simple past subject verb to። ስለዚህ እዚህ ጋር verb to ነው። play verb to ማን ነው? played verb 3 played። ስለዚህ ይችኛውን played እንጠቀማለን። I think clear ነው ብዬ አስባለሁ። when I was a child I played outside every day እንላለን ማለት ነው። ስለዚህ ከ4 እስከ 6 የሰራነው ለመድገም right now he dash a book in the living room he is reading አይደለ? ምክንያቱም አሁን እየሆነ ስለሆነ ነው። he is reading a book። 5 if she dash harder ጠንክራ ካጠናች she will pass the exam ምንድነው ያለው? if she studies ለምን የሚለውን ቅድም አብራርቻለሁ። 6 when I was a child ልጅ በነበርኩ ጊዜ I dash outside every day በየቀኑ እጫወት ነበር። I played አይደለ? I played እጫወት ነበር። ወይም ደግሞ አሁን ከቴንስ ስናስወጣው ምን ማለት ትችላላችሁ? ድሮ ስታደርጉት የነበረውን I used to play ይባላል። እሺ እንደውም ሞር የተለመደችው ይቺ ነች። used to play used to dash እንደዚህ ያደረጋችሁ መጠቀም ትችላላችሁ። ኦኬ ተማሪዎች ጥያቄዎቻችንን እንቀጥል። number 7 we dash dinner when the phone rang መጀመሪያ ምን ማለት ነው ተረዱት። we dash dinner ራት እየበላን ነበር። when the phone rang when ምን ማለት ነው? እንደዚህ በሆነ ጊዜ when the phone rang ስልኩ በጠራ ጊዜ። ስለዚህ እኛ እየበላን ነበር we were in the middle of something ራት መብላት ላይ ነበርን። በመሃል እኛ ራት እየበላን ኢንተራፕት አደረገን አይደለም? ስልኩ ጠራ። ስለዚህ ይሄ ምንን ያሳየናል ከተባለ ቴንሱ ምንድነው? እዚች ጋር ፓስት ነው አይደለ? ራት እየበላን የነበረው ቆይቷል አልፏል እኮ አይደለ? ፕላስ ደግሞ ፓስት መሆኑ ብቻ አይደለም ኮንቲኒየስ ነው። በዛ ሰዓት እኮ እየበላን ነበር። ምን ላይ ነበር? ሂደት ኮንቲኒቲ ላይ ነበር። እየበላን ነበር። እየበላን ነው ቢሆን አሁን ፕሬዘንት ኮንቲኒየስ እየበላን ነበር ፓስት ኮንቲኒየስ። ስለዚህ ሳብጀክታችን ማን ነው? we። ከዛ ቅድም am is are ነበር ያመጣ ነው። አሁን ደግሞ was were አይደለ? ቀጥሎ ኮንቲኒቲውን ለማሳየት ሂደት ላይ እንደነበር ለማሳየት verb ይዤ ማምጣት ይከብደናል። ስለዚህ we was አንልም ብዙ ስለሆነ we were። then verb eating we were eating እንላለን ማለት ነው። that is so simple በጣም ቀላል። 8 by next year በሚቀጥለው ዓመት by next year she dash in this company for 5 years by next year she dash in this company for 5 years ኦኬ እዚች ጋር ይቺ ትንሽ አድቫንስድ የምትባል ቴንስ ነች። ስለዚህ የምናወራው ስለ ወደፊት ነው። ይሄን ያዙልኝ። የምናወራው by next year ስለ ወደፊት ነው አይደለ? future ነው። ግን what kind of future? future simple, future continuous, future perfect continuous አራት ቴንሶች አሉ። እያወራን ያለው ምንድነው? ዱሬሽን ነው for 5 years ለሆነ የጊዜ ርዝማኔ ያህል አይደለም። ስለዚህ ዱሬሽን የጊዜ ርዝማኔ ካለ ምንድነው የሚሆነው? perfect continuous future perfect continuous የሚባለው የመጨረሻው ቴንስ ነው ይሄ። እሺ ስለዚህ
ፎርማችን ምንድነው? ሳብጀክት ይሄ ረዘም የሚል ፎርም ነው። will have been ከዛስ verb ing subject will have been verb ing ስለዚህ she will have been verb ing ማነው work ስለዚህ working ቦታ ስላልበቃኝ ነው። ስለዚህ by next year ቀጣይ ዓመት ሲደርስ ምን ያህል ዓመት እዚህ ድርጅት ውስጥ ትሰራለች ማለት ነው? ለ5 ዓመታት ያህል ፕላስ በዛ ሰዓትም እየሰራች ነው የሚሆነው። ስለዚህ በዚህ ዓመት ለ4 ዓመት ሰርታለች ማለት ነው። ቀጣይ ዓመት ሲመጣ ደግሞ 5ኛ ዓመቷን ትይዛለች። በዛውም ደግሞ ስራዋንም ትቀጥላለች። ትንሽ ኮምፕሊኬትድ ነው። future perfect continuousን በደንብ ገብታችሁ ላይ ብቻው መማር ትችላላችሁ። number 9 he dash kiss ቁልፍ ነው አይደለ? he dash kiss yesterday so he couldn't enter the house ምን ተቀማ verb lose መጣል። ስለዚህ ትናንት ቁልፎቹን ጥሎ ነበር፣ በመሆኑም ቤቱ መግባት አልቻለም ነበር። yesterday ምንድን ነው የሚያሳየን? simple past ነው ያሳየን። simple past ከሆነ ደግሞ ምን ብለናል? ከሳብጀክት ቀጥሎ verb to ስለዚህ lose verb 1 ነች። እሺ verb 2 lost verb 3 lost ስለዚህ verb 2 እቺ ነው እኛ የምንፈልገው መሃል ያለችው። he lost his keys yesterday so he couldn't enter his house ቤቱ መግባት አልቻለም። ቅድም ካየናቸው እነዚህ ትንሽ አድቫንስድ ናቸው አይደለ? ስለዚህ ቴንስ ቀላልም ፓርት አለው፣ ትንሽ አድቫንስ የሚያደርግም ክፍል አለው ማለት ነው። እንደተለመደው ሶስቱንም ጥያቄዎች ሪቫይዝ እናደርግ። so we dash dinner when the phone rang ስልኩ በጠራ ጊዜ እየበላን ነበር። we were eating እየበላን ነበር ለማለት ስትፈልጉ እንደዚህ ነው። እሺ ስለዚህ እያነበብን ነበር ሲሆንስ we were reading እየመጣን ነበር we were coming እያላችሁ past continuousን መጠቀም ትችላላችሁ። በጣም ቀላሉ 8 by next year በሚቀጥለው ዓመት ይሄን ያህል ዓመታት ያህል ትሰራለች። ስለዚህ ምንድነው ያለው? she will ቦታ ለማብቃቃት ነው። she will have been working ነው የምትሉት ማለት ነው። ይሄ future perfect continuous በደንብ እንድታዩት የምፈልገው ቴንስ ነው። number 9 he dash keys yesterday so he couldn't enter the house he ጥሎ ነበር he lost his keys ብለን እናገራለን ማለት ነው።